የፋኖ ዘመነ ካሴ ኮማንዶዎች ለፋኖ ምሬ ወዳጆ ደረሱለት። አሁን በዚህ ሰዓት ከወልዲያ ከተማ አቅጣጫ ወደ ተለያዩ የወልዲያ ዙሪያ አቅጣጫዎች መድፍ፣ ሮኬትና የሞርተር የዙ 23 ድብደባዎች እየተፈጸሙ ነው። በርካታ እግረኛ ሰራዊት ከወልዲያ ከተማ በመነሳት በዙሪያው ወደሚገኙ አካባቢዎች እየተንቀሳቀሰ ነው። በፋኖ ዘመነ ካሴ የሚመራው የጎጃም ኮማንዶ ከ3 ቀን የእግር መንገድ ጉዞ በኋላ ለፋኖ ምሬ ወዳጆ ኃይል ሽፋን እየሰጠ ነው ተብሏል። በወሎ ምድር በመከላከያ ሰራዊት ካምፕ ላይ ድንገተኛ ጥቃት ተፈጽሞ ዋና አዛዡም በፋኖ መያዙን የተነገረው ይህ ዋና አዛዥም የብርሃኑ ጁላ የቅርብ ዘመድ ስለመሆኑም ተሰምቷል። በፋኖ ኃይሎች ተይዞ መወሰዱንም የዓይን እማኞች ጨምረው ገልጸዋል። በአማራ ክልል ልዩ ልዩ ቦታዎች ላይ ዛሬም ውጊያዎች እንደቀጠሉ ናቸው። በምዕራብ ወሎ መቅደላ ኮሬብ አካባቢ፣ በሰሜን ወሎ ሳላይሽና አካባቢ በጨበጣ የታገዙ ውጊያዎች ጭምር መደረጋቸው ታውቋል። ጤና ይስጥልኝ፣ ይህ አዶኒ ኒውስ ነው። ይህንን የዩቲዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቱን ስትጫኑ እነዚህንና መሰል መረጃዎችን ታደምጣላችሁ። እስከ ዜናው ማብቂያና ፍጻሜ ድረስ አብራችሁኝ እንድትቆዩ ጠይቃለሁ። ፈጣን እውነተኛ መረጃዎች ወደ እናንተ ይደርሳሉ። አብራችሁኝ ቆዩ። የአማራ ፋኖ በወሎ ከፍተኛ ውጊያዎችንና ድሎችን እየተጎናጸፈ ስለመሆኑ እዙ ባወጣው መግለጫ ገልጿል። በፋኖ ምሬ ወዳጆ የሚመራው ጦር በወሎ የተለያዩ ቀጠናዎች ላይ ከመንግስት ወታደሮች ጋር ለአስጨራሽ ውጊያ እያደረገ ነው። በተለይም በደሴ ከተማ ዙሪያ አሁን ያለፉትን 2 ቀናት ደግሞ በወልዲያ ከተማ ዙሪያ ከመንግስት ኃይሎች ጋር እየተዋጋ መሆኑን ለማረጋገጥ ተችሏል። የተደረጉ ባሉ ውጊያዎች በሁለቱም ወገኖች ላይ ጉዳት ቢደርሱም በመንግስት ኃይሎች ላይ የደረሰው ጉዳት ግን ከፍተኛ ነው ተብሏል። የፋኖ ኃይሎች ከሰሞኑን ወልዲያ ከተማ ዙሪያን በመያዝ እያስጨነቋት ይገኛሉ። አሁን ዛሬ ከሰዓት በኋላ ከጎጃም የተነሳው በፋኖ ዘመነ ካሴ የሚመራው የጎጃም ፋኖ ኮማንዶ ወደ ስፍራው ተወርውሮ ደርሷል ተብሏል። ፋኖ ምሬ ወዳጆ እያደረገ ያለውን ውጊያ ለማገዝ ነው የፋኖ ኮማንዶ ወደ ስፍራው እየተንቀሳቀሰው ተብሏል። በወልዲያ ዙሪያ ዛሬ ከሰዓት በኋላ ጠንከር ባለ መልኩ የአየር ድብደባና የከባድ መሳሪያ ድብደባዎች እየተፈጸሙ ነው። በወልዲያ ከተማ ውስጥ ከሚገኘው ከሼህ መሐመድ አላሙዲን ስቴዲየም ነው ከፍተኛ ከባድ መሳሪያዎች የሚወረወሩት። መድፍ፣ ዲሽቃ፣ ሞርተር፣ ዙ 23 እና ሮኬት ወደ ወልዲያ ዙሪያ እየተወረወረ ነው ተብሏል። በርካታ የታጠቀና በርካታ ሜካናይዝድ መሳሪያዎችን ያሰለፈ እግረኛ ሰራዊትም ወደ ገጠሪቱ የወልዲያ ከተማ ክፍል እየተንቀሳቀሰ ስለመሆኑ ታውቋል። በወልዲያ ዙሪያ እየተደረገ ያለው ውጊያ አሁንም ለከተማዋ ስጋትና ፈታኝ ሆኖ ቀጥሏል። በከተማ ውስጥ የሚገኙ የመንግስት ኃይሎች ስለመጨነቃቸው የዓይን እማኞችና የመረጃ ምንጮች ገልጸዋል። በተመሳሳይ በዚሁ በሰሜን ወሎ ዞን ከወልዲያ ወደ ጋሸና በሚወስደው መንገድ ላይ የምትገኘው ሳላይሽ ከተማ ዛሬ ከፍተኛ ጥቃትን አስተናግዳለች። የፋኖ ኃይሎች ሌሊት ሳላይሽ ከተማ ወደሚገኘው የመከላከያ ሰራዊት ካምፕ በመግባት ነበር ጥቃት የፈጸሙት። ጥቃቱ ድንገተኛ ነው። በተፈጸመው ጥቃት በዋርድያ ላይ የነበሩ በርካታ ወታደሮች ሞትና ቁስለኛ ሆነዋል። የፋኖ ኃይሎች ወደ ካምፑም ገብተው እንደነበር ታውቋል። ዲሽቃን ጨምሮ ብሬንና የነፍስ ወከፍ መሳሪያም ይዘው ስለመውጣታቸውን የተነገረው አንድ ብርጌድ የሚመሰርት መሳሪያም ስለማግኘታቸው ገልጸዋል። የፋኖ ኃይሎች ምንም እንኳን በቁጥር የማረኩትን መሳሪያ በቁጥርና በአይነት ይፋ ማድረግ ባይፈልጉም ነገር ግን የቡድን መሳሪያ የሆኑ ዲሽቃ፣ ብሬንን ጨምሮ ስናይፐርና የነፍስ ወከፍ መሳሪያ በርካታ ክላሽና የእጅ ቦምብ ከነተተኳሹ በእጃችን አስገብተናል ሲሉ የፋኖ ኃይሎች ገልጸዋል። ከዚህ በተጨማሪም ተይዘው የተወሰዱ በርካታ ወታደሮች ያሉ ሲሆን የብርሃኑ ጁላ የቅርብ ቤተሰብ የሆነን አንድ ወታደራዊ የመቶ አለቃ አዛዥን ጨምሮ በርካታ የመከላከያ ሰራዊት አዋጊዎች የመስመራዊ ኦፊሰሮችን ጨምሮ በርካቶች ስለመወሰዳቸው ታውቋል። ጥቃቱ በዚህ ዓመት ከተፈጸሙ ጥቃቶች ሁሉም የበለጠና ከፍተኛ ድልም የተገኘበት ነው ሲሉ ነው የፋኖ ኃይሎች የገለጹት። ፋኖ ምሬ ወዳጆ ፋኖ ዘመነ ካሴ በቀጠናው ያለውን ውጊያ በቀጥታ እየመሩት እንደሚገኙም ታውቋል። አሁን ባህር ዳር ውጥረት ላይ ናት። ዛሬም ከትናንትና ወዲያም ተከታታይ የቦምብ ጥቃቶች ተፈጽመዋል። የፋኖ ኃይሎችም ሰርገው ሳይገቡ እንዳልቀረን የተነገረው
የመንግስት ኃይሎች ጭንቅ ውስጥ ስለመግባታቸው ታውቋል። በትግራይ ክልል የተፈጠረውን ሁኔታ ተከትሎ በአማራ ክልል በመንግስት ኃይሎች ላይ ጫናው እንደበረታና የፋኖ ኃይሎችም በከፍተኛ ወኔ ወደ ተለያዩ ከተሞች ጥቃቶችን እየሰነዘሩ መሆናቸው ታውቋል። ተመሳሳይ በትናንትናው ዕለት የፋኖ ኃይሎች በመቅደላ ወረዳ አካባቢ የምትገኘውን ኮሬብ ከተማን ተቆጣጥረው እንደነበር ታውቋል። ወደ ከተማው በመግባት በፈጸሙት ጥቃት በሚሊሻና በመከላከያ ላይ ጉዳት ስለመድረሱ ነው የተነገረው። አሁን ላይ ውጊያው ቆሞ ውጥረት ብቻ ግን ነግሷል ተብሏል። ከ16 በላይ የመከላከያ ሰራዊት መኪኖች መከላከያ ሰራዊት አባላትን በመጫን ወደ አካባቢው መግባታቸውን ተከትሎ ውጥረቱ ከፍ ወዳለ ደረጃ መሸጋገሩንም ለማወቅ ተችሏል። በአማራ ክልል የሚደረገው ውጊያ አንዴ ሞቅ አንዴ ቀዝቀዝ እያለ እንደቀጠለ ነው። ለዛሬ የነበረን መረጃ ይህንን ይመስላል። መልካም ጊዜ